አላሁ አክበር። ይህ ቪዲዮ ከደረሳችሁ እስኪ በደምብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። ኮመንቱንም በተክቢራ አድምቁት። በምድር ላይ ሰዎች ወደ ቀጥተኛው መንገድ ወደ እስልምና ሲመጡ እንደማየት ምን የሚያስደስት ነገር አለ? አላህ እነኚህን ሁሉ የምትመለከቷቸው ቀጥተኛውን መንገድ መርቷቸው ነው። አላሁ አክበር። አላህ ኻቲማቸውንም ያሳምርላቸው፣ የኛንም ያሳምርልን። ዓለማችን ላይ በከፍተኛ ደረጃ እስልምና እየገሰገሰ እየጨመረ እንዳለ ሁሉም የሚያውቀው ዜና ነው። አሁን ደግሞ በአፍሪካ የተለያዩ አላህ ለሂዳያ ሰበብ ያደረጋቸው ወንድሞች በየቦታው እንደዚህ ህዝቦችን እያሰለሙ ወደ ቀጥተኛው መንገድ እየመሩ ሰበበል ሂዳያውን እያደረሱ ይገኛል። አብዛኛው ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ እንጂ እኔ ምእመናን በሙሉ ያጣዋል ብዬ የምፈራለት እምነት ነው። በነገራችን አይኖ በጣም እኔ ምላችሁ ያ ጀማ ቆይ አንዴ፣ ከዛ በፊት አካውንቴ ጥሩ ሁኔታ ላይ ስላልሆነ በደንብ ኮፒ ሊንክ ፎሎ በደንብ አድርጋችሁ ሼር አድርጉት። እኔ አንድ ጥያቄ አለኝ፣ ሌላው ነገር እንደርስበታለን። ቁርአን በአረብኛ ብቻ ነው ያለው፣ በአማርኛ የለውም። ለምንድን ነው የምንወሻሸው? እንኳን ሙስሊሙ ክርስቲያኑ አያውቀውም። ብዙዎቹ በአማርኛ አይደል የሚያነቡት። ለምንድን ነው ድራማ የምትሰሩት? ለምንድን ነው የምትዋሹት? ስለዚህ ልጅ አጣርተን ተመልሰን እንመጣበታለን። ግን ድራማችሁ በዛ። በአረብኛ ቢሆን ኖሮ ብዙ ሰው ይረዳው ነበር። ምንድን ነው የሚረዳው? እንደውም እኛ እንዲረዱት ነው የምንፈልገው፣ እንደውም እንዲያውቁት ነው የምንፈልገው። ቁርአንን የገባቸው እኮ ስንት ትልልቅ መምህራን እኮ እስልምና ውስጥ እኮ ቀርቷል። ምናልባት አንዳንዶች ሴቶች ለወንድ ብላችሁ ልትሄዱ ትችላላችሁ፣ ለሆነ ፐርፐዝ ብላችሁ ልትሄዱ ትችላላችሁ። ግን ቁርአንን ያወቀ እስልምና ያወቀ ሰው እኔ ከእስልምና ይወጣል ብዬ አላስብም። ስለዚህ ልጅ እንደርስበታለን። ግን ቁርአን በአረብኛ ብቻ ነው፣ በአማርኛ የለውም። እስቲ ሼር እያደረጋችሁ አድርሱት። ቁርአን በአማርኛ በደንብ ነው ያለው። የእናንተን ማሳብ ኮሜንት ላይ ፈልጉ። በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጅዛ አላወል ተውሂድ ላይ ነበር በጣም ትኩረት የማደርገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የአህባሽ አቂዳ ተከታይ ናት፣ አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እንትን ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጁዛ አላወል፣ ጁዛ አሳኒ፣ ሙሐደራ 40 ሐዲስ፣ ንዑስ 30 ኪታብ። አሰላሙ አለይኩም ጀሚዓን፣ እንዴት ናችሁ? አነ በኸይር አልሐምዱሊላህ። ይህ ፖድካስት በውስጥ መስመር ሼር ተደርጎልኝ ነው ያ ጀማዓ። በጣም ረጅም ነው ፖድካስቱ። ድራማ መሆኑንና በፖድካስቱ የተፈለገበት ዓላማ ምን እንደሆነ ወደ ግማሽ አካባቢ ስደርስ ነው የተረዳሁት ማለት ነው። ያው ወገኖቻችን ዛሬም አዲስ ነገር ይዘው አልመጡም። ከትላንትና ወዲያ በእስልምና ላይ የሚሰሩትን ድራማ ነው ዛሬም ላይ ይዘው የመጡት ማለት ነው። አላህ ሂዳያ ይስጣቸው፣ ዱአ አድርጉላቸው። ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግ ያ ጀማዓ። ወደ 3 ቪዲዮ ነው የምንሰራው። በመጀመሪያ ድራማ መሆኑን ከማሳየት በፊት ወላሂ አንድ የተረዳሁት ነገር ምንድነው፣ በዚህን ያክል ደረጃ ማለት ነው ሰዎችን ለማጥመም በዚህን ያክል ደረጃ መምጣታቸው፣ ኦኬ እንደዚህ ተዘጋጅተውበት ሸምድደው ምናምን ነገር መምጣታቸው ወላሂ በጣም ነው የሚያሳዝነኝ። አንደኛ እነሱ የቱን ያህል በጥመቱ ዓለም ውስጥ እንዳሉ ኦኬ ምረዳው። ሁለተኛ ደግሞ የቱን ያህል ሰውን ለመበረዝ ሰዎችን ለማጥመም የሚሰራው ሴራ የቱን ያህል ደረጃ እንደሄደ እረዳለሁ በቅድሚያ ማለት ነው። ቀጥል ድራማ መሆኑን ለማሳየት ያው ግልጽ ነው። አንድ ሁለት ማስረጃ ላቀርብላችሁ። ልጅቷ ምን አለች? እናቴ የአህባሽ አቂዳ ተከታይ ነች፣ አባቴ ደግሞ የወሃቢያ አቂዳ ተከታይ ነው አለች። እናቴ ጋር በጣም ስለማዘወተር ኪታቡ ተውሂድን አነብቀራ ነበር አለች። የትኛው አህባሽ ነው ኪታቡ ተውሂድን የሚያስቀራው የሚያስተምረው? አስባችኋል? አህባሽ ነው ኪታቡ ተውሂድን ሲያስተምር ማለት ጭራሽ የማይመስል ነገር እስልምና ላይ የሌለ ነገር። አንዱና ትልቁ ድራማ መሆኑን እዚህ ጋር የምትረዱት አንድ። ሁለተኛ ደግሞ ምንድነው በእስልምና ላይ ጭራሽ የሌሉ ኩቱቦችን ማለት ነው መጻሕፍቶችን ማለት ነው ስዘረዝር ነበር። እንግዲህ ተመልከቱ። ልጅቷ በእርግጥ የመተወን ብቃት በጣም አላት፣ ግን አላህ Subhanahu Wa Ta'ala ደግሞ ያው አልፈቀደም፣ አዋረዳት። ሁሌ ውርደት አላሁ ሙስተዓን፣ ሁሌ ውርደት እንዳከናነብላችሁ ማለት ነው። እንግዲህ እነዚህ ኩቱቦች በእስልምና ጭራሽ የማይታወቁ ናቸው። ከየት እንዳመጣቻቸው አላውቅም። የትኛው ሙስሊም ነው እስኪ እንደዚህ አይነት ኪታብ ቀርጦ እዚህ ደረጃ የደረሰው? የትኛው ሙስሊም ነው? እነዚህ ግልጽ የሆኑ ማስረጃ ናቸው ድራማ እየተሰራ ስለመሆኑ ማለት ነው። ኦኬ ሲቀጥል
ደብል ስታንዳርድ እየተጠቀምን ማለት ነው በክርስትና ስለ ሴት ልጅ ምን ይላል የሚለውን ነገር በክፍል 2 በክፍል 3 ማለት ነው የምናሳይ ይሆናል። እህት ወንድሞቼ አላህ ሂዳያ ይስጣችሁ ለሁላችሁም ለወገኖቻችን ማለት ነው። ኢንሻአላህ በክፍል 2 እንገናኛለን።